ሰላም ለእናንተ ይሁን። ይሄ አሜን ቲቪ የስነ ጽሁፍ ክፍል ነው። በዚህ የስነ ጽሁፍ ክፍል የተለያዩ የስነ ጽሁፍ አይነቶች ይቀርባሉ። ከዚህ ውስጥ ግጥም ነው። ዛሬ ግጥምን ይዤላችሁ ቀርቤያለሁ። የግጥሜ ርዕስ ነፍሴን ላወያያት። ነፍሴ ሆይ ባክሽ ፍቀጅልኝ አንድ ጥያቄ ልጠይቅሽ። ይገባኛል በብዙ ነገር ተይዘሻል፣ ቀንና ሌሊቱ አጥሮብሻል። ቢሆንም ትንሽ ጊዜ ስጪኝ ለነገሬ፣ አስተናግኝ በመልስሽ ከምኖር ተቸግሬ። ይኸውልሽ ነፍሴ ጥያቄው ምን መሰለሽ? ብዙም አይደለ አይጭነቅሽ። ጥያቄ አንድና አንድ ነው። ሰማሁ የመለኮትን ቃል ተምረሻል፣ በመንፈስ ቅዱስም ተሞልተሻል። ነገር ግን ህይወትሽ ሳየው ፍሬ አልባ ሆነብኝ። ለዚህ ነው ጥያቄን ሰንቄ በዚህ በማለዳ በርሽ አንኳኳሁኝ። ነፍሴ ሆይ መቼም አምናለሁ ቅር እንደማይልሽ፣ ከዚህ ትምህርት ቤት ስንት ኮርስ ወሰድሽ? የትምህርት አይነቱ እስኪ ልጥቀስልሽ፣ ሀተታ በማብዛት ጊዜው እንዳይመሽ። የመገፋፋት ኮርስ፣ የመለያየት ኮርስ፣ የመቀናናት ኮርስ፣ የዘረኝነት ኮርስ፣ የመቀኝነት ኮርስ፣ የመነቃቀፍ ኮርስ፣ የመሰዳደብ ኮርስ፣ ያለመከባበር ኮርስ፣ ይቅር አለልም ኮርስ፣ የእኔነትም ኮርስ፣ ያለመቀደስ ኮርስ ነበር ወይ ነፍሴ? እስኪ መልሽልኝ ካንቺ አንደበልስማው፣ መቼም ወሬ አይደለም ይታያል በፍሬው። ነፍሴ መለሰች በትካዜ አለችም፣ ስሚ የኔ አካል የጠየቅሽው ነገር ለኔ አይደለም ቀላል። ጉዞዬን ዞር ብያ አማትሬ ያየሁት፣ አንቺ አካሌ ነሽ እንዴት ልደብቅሽ? ደስም እያለኝ ነው እውነቱን ስነግርሽ። የዘረዘርሻቸው የሥጋ ፍሬዎች ከቶ አልነበሩም አካሌ ሆይ በእውነት። በዳግም ልደቴ ኮርሶቹ በሙሉ ከእኔ ተሽረው፣ ዳግም ላይ ታዩ በእኔ ላይ ከብረው፣ ገብቼ ነበረ ቃል ኪዳን ከኢየሱስ ጋራ በቀሪው ዘመኔ ሕይወቱን ልጋራ። ነገር ግን አካሌ ብዙ ዘመን ሆነኝ ሳልገኝ በቃሌ። አሁን ግን አካሌ ወሰንኩኝ ልመለስ፣ በዘመን ማለቂያ የእርሱ ምጽአት ሳይደርስ። ከሁሉ የቆጨኝ በዘመኔ ሁሉ ብዙዎች ናቸው ባፈራሁት ፍሬ የተሰናከሉ። የኃጢአቴን ፍሬ ማጨዴ ባይቀርም አምላኬ ርኅሩህ ነው እስከ መጨረሻ በእኔ አይጨክንም። በእውነት ስመለስ እርሱም ይመለሳል። ያሰናከልኩት ሕዝብ ከቶ ምን ይሆናል? የኔ አካል ስለ ግልጽነትሽ እስኪ ላመስግንሽ። ለዚሁ ውለታሽ ምንም የለኝ ምላሽ። ፍርጥርጥ አድርገሽ ሁሉንም ነገርሽኝ። እኔም ደግሞ በክፉ ስራዬ ዳግም ላልገለጥ አሁን ወሰንኩኝ። በአካሌ ጊዜው እየመሸ ነው፣ ሂጂ ወደ ቤትሽ። እኔ ሄድኩበት መንገድ ላትሄጂ አምላኬ ያስብሽ። እኔ ሄድኩበት መንገድ ላትሄጂ አምላኬ ያስብሽ።